የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ ለምክር ቤቱ ጉባኤ እንደገለጹት በዞኑ ባለፉት 6 ወራት በገጠርና በከተማ የህዝብና የመንግስት አቅምን በማስተባበር በርካታ ተግባራት መከናወናቸውን አብራርተዋል። በዞኑ በግብርናው ዘርፍ እንደ ሀገር ሞዴልና ተሞክሮ የተቀመረባቸው ተግባራት መከናወናቸውን ያብራሩት አቶ ላጫ በዞኑ አንድም የማይታረስ መሬት መኖር የለበትም የሚል ግብ ተጥሎ እየተሰራ እንደሚገኝም ጠቁመዋል። የኑሮ ውድነትን ለማርገብ የግብርና ምርትና ምርታማነትን ማሳደግ ልዩ ትኩረት የተሰጠው ተግባር እንደሆነ ማስገንዝበዋል። እንደ ሀገርም ግንባር ቀደም ተብሎ ሞዴል የተባሉ ስራዎች ናቸው። ስለዚህ በግብርና ረገድ አጥናተን እንቀጥላለን። የግብርና ምርታማነት ማሳደግ ላይ አሁንም ቁልፍ ተግባር ነው። ትምህርት ለዜጎችም ሆነ ለሀገር ብልጽግና የሚኖረው አስተዋጽኦ ለተማሪዎች በማስገንዘብ የትምህርት ጥራትን ለማስጠበቅ እየተደረገ ያለው ጥረት ማገዝ እንደሚገባም ዋና አስተዳዳሪው አሳስበዋል። የተማሪዎች አመለካከት አሳሳቢ ነው። ስለዚህ መማር አማራጭ የለውም። ለብልጽግናችን ትምህርት ላይ ሰፊ ግንዛቤ መጨበጥ አለበት። መማር ምርጫ የለውም። በግማሽ በጀት ዓመቱ ከግማሽ ቢሊዮን ብር በላይ ገቢ ለመጀመሪያ ጊዜ ከእቅድ በላይ ተጨማሪ ገንዘብ መሰብሰቡን የጠቆሙት አቶ ላጫ ዞኑ ካለው አቅምና የልማት ፍላጎት አኳያ በዘርፉ ገና ብዙ መስራት ይጠይቃል ብለዋል። ከግማሽ ቢሊዮን ብር በላይ ተጨማሪ ገንዘብ ተሰብስቧል። ከአምና ተመሳሳይ ወቅት ጋር ተያይዞ ማለት ነው። ይሄ ማለት ግን ከአቅማችን አንጻር ገና ነው። ፍላጎታችን በጣም ሰፊ ነው። የመንገድ፣ የውሃ፣ መብራት፣ የኮሪደር ልማት ሁሉ ገንዘብ ያስፈልጋቸዋል። የጉራጌ ዞን ምክር ቤት ዋና አፈ ጉባኤ አቶ ሀይሩ መሐመድ በበኩላቸው በዞኑ በፓርቲና መንግስት የሚሰጡ አቅጣጫዎችና ኢኒሼቲቮችን ወደ ተግባር በመቀየር ባለፉት 6 ወራት በተከናወኑ ስራዎች አበረታች ውጤት መመዝገቡን ማረጋገጥ እንደተቻለም ተናግረዋል። በፓርቲና በመንግስት የሚሰጡ አቅጣጫዎችና የሪፎርም ስራዎችን እንዲሁም የተለያዩ ኢኒሼቲቮች ወደ ተግባር በመቀየር ባለፉት 6 ወራት በአብዛኛው ተቋማት ውጤታማ ስራዎች መሰራታቸው በቋሚ ኮሚቴዎች የክትትልና ቁጥጥር ስራዎች ማረጋገጥ ተችሏል። ምርጫ የዲሞክራሲ አንዱ መገለጫ በመሆኑ ለዚህም በትኩረት በመስራት ላይ እንደሚገኙም ጠቁመዋል። ዘንድሮ የምናደርገው 7ኛ ሀገራዊና ክልላዊ ምርጫ ፍጹም ሰላማዊ፣ ዲሞክራሲያዊ፣ አሳታፊና ተአማኒነት ያለው ምርጫ እንዲሆን በመንግስት ጠንካራ አቋም ተይዞ እየተሰራ ነው። የምክር ቤቱ አባላት በዞኑ ተጠናክረው መቀጠል ያለባቸው አበረታች ተግባራት በማድነቅ ክትትል በሚፈልጉ በተለይም በዞኑ የባህር ዛፍ በተገቢው ቦታ ብቻ መትከል፣ ወደ ዞኑ የሚገባው ነዳጅ በፍትሐዊነት ማሰራጨት፣ በትራንስፖርት አገልግሎት፣ በመንገድና በሌሎችም ጉዳዮች ዙሪያ በርካታ ሀሳብና አስተያየቶች አንስተዋል። ማድነቅ የምፈልገው በተለይም ፕሮጀክቶች ተጀምሮ ከማጠናቀቅ አንጻር ይሄ ዞን በልዩ ትኩረት እየሰራ እንደሆነ እዚህ ከቀረበው ሪፖርት ውጪ የተጀመሩ ፕሮጀክቶች ግን ለፍጻሜ ማድረስ ትልቅ ብቃት ነው። እዚህ አካባቢ ኦልሞስት አብዛኛው የሚባሉ ሙሉ በሙሉ የሚባሉ የምርጫ ጣቢያዎች ሰላማዊ ናቸው። ታምራዊ የሚባሉ ስራዎች መጥተዋል። ፋይናንስ አካባቢ ላይ አብዛኛዎቹ አካባቢዎች የደሞዝ ጥያቄ፣ ሌሎች የውዝፍ ጥያቄዎች እንጂ ካፒታል ፕሮጀክት በተገቢው መድቦ የሚያሰራ ዞን ቢኖር አንዱና የመጀመሪያው ዞን ይሄ ዞን ነው። አስተዳደራዊ ወጪዎች በቁጠባ ተጠቅሞ የካፒታል ፕሮጀክቶች በዚህ ልከፍ አድርጎ ለመሄድ የተካሄደበት አግባብ በጣም ትልቅ ነገር ነው የሚል ነገር አለኝ። ሚዲያ ለጉራጌ ማህበረሰብ ምን ያክል ሊጠቅም እንደሚችል ለዚህ ቤት ማስረዳት አያስፈልግም። እስካሁን ድረስ መዘግየቱ ሊቆጨን ይገባል። ጉራጌን የሚያክል ማህበረሰብ ቴሌቪዥን ጣቢያ የለውም። በክቡር አስተዳዳሪያችን ውል ተገብቷል፣ ወደ ግንባታ ተገብቷል። አሁንም አደራ ማለት የምፈልገው በዚሁ አመራር ግንባታው ተጠናቆ ስርጭቱ እንዲጀምር። የመጽሐፍ አቅርቦት እንግዲህ በሪፖርቱም ላይ እንዳየነው ከማህበረሰቡ ከመንግስት ተቻለ አቅም በየአመቱ ሰፊ ነገር ይወጣል። ሆኖም ግን ይህ የመጽሐፍ አቅርቦት አሁንም ችግር ያለበት ሆኖ ነው የማየው። ጠንከር ያለ ስራ እንደሚጠይቅ የሚያመለክት ይመስለኛል። የቀረበው ሪፖርት መነሻ አድርገው የምክር ቤቱ አባላት ላነሷቸው አስተያየቶችና ጥያቄዎች የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማና የዞን መምሪያ የየዘርፍ ኃላፊዎች ምላሽና ማብራሪያ ሰጥተውባቸዋል። በመጨረሻም ምክር ቤቱ የ2018 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም ሪፖርት እንዲሁም የዞኑ ሰላምና ጸጥታ መምሪያ ኃላፊ የአቶ ነጋ አስፋው ሹመት በሙሉ ድምፅ አጽድቋል።